أبواب الصلاة يا صلاة يا زاري درساتن صلاة بتملكة يونال الصلاة صلة بين العبد وربه صلاة كجيتا وقام يجنن سلكنا بميل قرطوتال እንደሚታወቀው درساتن ايه كتاب نو ايه كتاب متجر الرابح يبارا راسو متجر الرابح ترفع ما نقد مالت በጣም ትርፍ የበዛበት ንግድ ይህ ክታብ ከመጀመሪያ እስከ መጨረሻ ድረስ ትርፍ ብቻ ነው የተናገረ ያለው አንድ ኸይር ስራ በመስራት ምን ያክል አጅር እንዳለው ያንን ሁሉ የሚገልጽ ነው የመጀመሪያው እንደምታስታውሱት በዕልም ነው የጀመረው ዕውቀት የመጀመሪያው መስፈርት ስለሆነ ቀጥሎ ደግሞ ጧሃራ ነው ጧሃራን ካላወቀ አንድ ሰው መስገድ ስለሌለበት ጧሃራውን አሳምሩ ይህን ካወቀ በኋላ በመቀጠል ሰላት ውስጥ ይገባል ማለት ነው ስለዚህ ዛሬ የደረስንበት የዛሬው ደርሳችን ስለ ሰላት ይሆናል ከሰላት በፊት ግን ثواب المؤذن المبتغي بأذانه وجه الله تعالى የሙእዝን አዛን የሚለው ምንም ነገር በአዛኑ ደሞዝና ኡጅራ ማይቀበል ከሆነ አላህ ዘንድ ያለውን አጅር በማስቀደም ይገልጻል ምን ይላል አላህ ሱብሓነሁ ወተዓላ ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ومن أحسن قولا ودع الله سبحانه وتعالى لصلاة كما الطارات يبلد يا مارا قول وين يا مارا تري يتال ليلة الله طرو سلا اسكتلو يسرى ወደ ሰላት ጥሪ የሚያደርግ ከዚህ የሚበልጥ ከዛም እኔ ሙስሊም ነኝ በማለት የእስልምናውን ተግባራት እየፈጸመ ከዚህ የበለጠ ያማረ አለ ወይ ይላል አላህ ሱብሓነሁ ወተዓላ قالت عائشة رضي الله عنها የነብዩ ባለቤት عليه الصلاة والسلام عائشة ምን ይላሉ قرأ هذه الآية نزلت في المؤذنين እቺ የቁርአን አያ የወረደችዋ በሙአዝኖች ዙሪያ ነው አዛን በሚሉት በማለት ገልጻለች وعن عبد الرحمن بن أبي صعصعة أن أبا سعيد الخدري رضي الله عنه قال له إني أراك تحب الغنم والبادية فإذا كنت في غنمك وباديتك فأذنت للصلاة فارفع صوتك بالنداء ነቢያችን አለይሂ ሰላቱ ወሰላም የአባ ሰዒድን አልኹድሪ እንዲህ ይሉታል አብዱራህማን ኢብኑ አቢ ሰዕሰዓ አባ ሰዒድን አልኹድሪ ይህንን አብዱራህማንን በመምከር ይህንን ምክር ይለግሱታል እኔ አውቃለሁ ሁልጊዜ ፍየሎችን በጎችን ማለቃቀምና ራቅ አድርገን መውሰድ ትወዳለህ በዚህም ደግሞ ወደ ገጠራማው አካባቢ ወስደህ እንደምታበላ ይታወቃልና ነገር ግን ሰላት ከደረሰ ሰላት አዛን በምትልበት ጊዜ ድምፅህን ከፍ አድርገህ አዛን በል ብሎ መክሮታል ከፍ አድርገህ አዛን በል ምክንያቱም فإنه لا يسمع مدى صوت المؤذن አንድም ነገር የሙአዝኑን ድምፅ አይሰማም ጂኑን ወላ ኢንስ ጂንን ይሁን የሰውን ልጅ ይሁን ወላ ሸይኡን ማንኛውም እንጨትም ቅጠላቅጠልም ድንጋይም ቢሆኑ እንኳን የሰማ እንደሆነ ኢላ ሸሂደ ለሁ የውመ ልቂያማ የቂያማ ቀን ቢመሰክርለት እንጂ አዛን ላለው ሰው ይመሰክርለታል قال أبو سعيد انديلا سمعته من رسول الله صلى الله عليه وسلم ይህንን እኮ
ከነቢያችን ዓለይሂ ሰላቱ ወሰላም ሰምቻቸዋለሁ ይህንን ሲናገሩ በማለት ነው የሚገልጸው። ረዋሁ አልቡኻሪ ወኢብኑ ኹዘይማ። إلا أنه قال فيه فإني سمعت رسول الله صلى الله عليه وسلم يقول لا يسمع صوته شجر ولا مدر ولا حجر ولا جن ولا إنس إلا شهد له. ማንኛውም ነገር የአዛን ድምፅ አይሰማም። ጂንም ይሁን ሰውም ይሁን እንጨትም ይሁን ቅጠልም ድንጋይም አፈርም ቢሆን ነገ ቅያማ ቀን ና መስክር ለዚህ ሰው በማለት ያቀርቡታል፣ ይመሰክርለታል። ለዚህም ሸይጣን አዛን በሚባልበት ጊዜ በኃይለኛው ይሮጣል እንዳይመሰክር፣ እንዳይሰማ። ከሰማ መስክር ስለሚባል ይሮጣል። ለሁዱራት ደንግጦ ሲሮጥ እንደውም ኃይለኛ ድምፅ ያለው ፈስ ጣጥ ጣጥ እያደረገ ነው የሚሸሸው። ከዛ በኋላ ደግሞ አዛኑ ሲያልቅ ደግሞ መጥቶ ከችላል። ኢቃም ሲጀመር አሁንም ይሸሻል። ከዛ በኋላ ኢቃም ሲያልቅ ደግሞ መጥቶ በሰፉ መካከል ይገባል። ከዛም አፉን በአንድ ሰው በቀልቡ ይነክረዋል። እዝኩር ከዛ እዝኩር ከዛ እዝኩር ከዛ ማለም ያስኩሩ አንድም ቀን አስታውሶት የማያውቀውን ሁሉ እንደገና እንዲያስታውስ አደርገዋል። እስትንጃው እኮ የለህም፣ ሰላት አልሰገድክም፣ ያንን ገንዘብ እኮ የገሌ ጋ ነው የረሳኸው፣ እንዲህ ተብለሃል። ምንም ነገር ማስታወስ የማይችለው ነገር ሁሉ እንዲያስታውስ አደርገዋል። ከዛም በዚህ ብቻ እየተሻፈለ ሰላቱን ስንት ረክዓ እንደሰገደው እንኳን አያውቅም። ፈኢነሁ ለም የድሪ ከም ሰላ ስንት ረክዓ እንደሰገደ እስከማያውቀው ደረጃ ደርሷል። ይህ ሁሉ የሚመጣው በምንድን ነው? እንዳይመሰክር ይሸሻል መጀመሪያ። وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال المؤذن يغفر له مدى صوته ሙአዚኖች አዛን የሚሉ ሰዎች የድምፃቸው በደረሰበት ሁሉ አላህ ሱብሓነሁ ወተዓላ ይምራቸዋል። ወየሽሀዱ ለሁ ኩሉ ረጥብን ወየብስ ሁሉም እርጥብ ነገር ሁሉም ደረቅ ነገር ለነሱ ቢመሰክርላቸው እንጂ በማለት ገልጸዋል። رواه أبو داود وابن خزيمة والنسائي. وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم يغفر للمؤذن منتهى أذانه ويستغفر له كل رطب ويابس. በሌላ መዲሳቸው አብዱላህ ብን ዑመር ባስተላለፉልን ምን ይላሉ? ለሙአዚኑ አዛን ለሚለው ሰው አላህ ሱብሓነሁ ወተዓላ ይምረዋል፣ በድምፁ እስከ መጨረሻ ድረስ ይምረዋል። ደግሞም እርጥብም ሆነ ደረቅ ለሱ እስትግፋር በማድረግ ይጠመዳሉ፣ እስትግፋር ያደርጉለታል። ረዋሁ አሕመድ ቢስናድን ሰሒሕ أحمد بصحيح سندات እንዳስተላለፉት. وعن البراء بن عازب رضي الله عنه أن النبي الله صلى الله عليه وسلم قال إن الله وملائكته يصلون على الصف المقدم والمؤذن يغفر له مدى صوته وصدقه من سمعه من رطب ويابس. ምን ይላሉ? በራ ኢብኑ ዓዚብ ባስተላለፉልን ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አላህ ሱብሓነሁ ወተዓላ ከመላይካዎቹም ጭምር አንድ ላይ መጀመሪያ አወል ሰፍ ገብቶ በሚቆሙ ሰዎች ላይ ረሕመት ያወርድባቸዋል። መላይካዎች ደግሞ ዱዓ ያደርጉላቸዋል። ለማን? ቀደም ብሎ አወል ሰፍ ለሚቆሙ ሰዎች አወል ሰፍ ለሚቆሙ ሰዎች ቀደም ብሎ መጥቶ የአወል ሰፍን አጅር ባለማወቅ ወደ ሁለተኛውና ሶስተኛው እየተቀመጡ
አወል ሰፍ ይሞላባቸዋል። አሁን ሲታይ ሰዎች ግን አወል ሰፍ ቀደም ብሎ ገብቶ ለሚቀመጡ ሰዎችና ለሚቆሙ ሰዎች አላህ ሱብሓነሁ ወተዓላ መላኢካውን ዱዓ ያደርጉለታል። አላሁመ እግፊር ለሁ አላሁመ እርሐሙ ያ ረቢ ማረው እዘንለት በማለት ዱዓ ያደርግለታል። ለማን? አወል ሰፍ ለሚቆም ሰው። ይሄ ነው። ለዚህ ነው አወል ሰፍ እኮ እንደ ወርቅ ነው፣ እያያችሁ ወርቁን አታሳልፉ እያልናችሁ ያለ ነው። ግን ምንም አይመስለንም። አወል ሰፍ ክፍት እያለ ገብታችሁ ሙሉ ሲሏቸው አንዳንድ ሰዎች ወጣቶቹን ገብታችሁ ሙሉ ይላሉ። ራሳቸው ግን አይገቡ፣ ሌላውን ይገፋሉ። ይህንን አጅር በከፍተኛ ደረጃ እንደሚገኝ አያውቁም። ወልሙአዝኑ ዩግፈሩ ለሁ ሙአዝኖች ደግሞ የድምፃቸው በሄደበት ቁጥር ሁሉ አላህ ሱብሓነሁ ወተዓላ ይምራቸዋል። ደግሞ እርጥቦቹም ደረቁም ሁሉ ምን ይላቸዋል? እውነት ተናግረሃል፣ ትክክለኛ ነው በማለት ያረጋግጥላቸዋል በማለት ነው የገለጡት። በሌላ በኩል ደግሞ እንደዚሁም ሙአዚኖች የሚያገኙት አጅር ከነሱ ጋር የሰገደው ሰው በአጠቃላይ አጅሩን ያን ያክል እያገኛሉ፣ አላህ ይሰጣቸዋል በሚልም ገልጸዋል። ረዋሁ አሕመድ ወነሳኢ ቢስናድ። ይህ እንግዲህ ሙአዝኖች ይህንን አጅር በከፍተኛ ደረጃ የሚያገኙት ለአላህ ብሎ አዛን ያሉ ከሆነና በአዛናቸው ምንም ነገር ያልፈለጉ ከሆነ ነው በሚልም ሌሎች አስቀምጦታል። وخرج الطبراني بإسناده عن أنس رضي الله عنه قال قال رسول الله صلى الله عليه وسلم يد الرحمن فوق رأس المؤذن. እንደዚሁም ጠበራኒ በሰነዳቸው ባስተላለፉት በዘገቡት አነስ ብኑ ማሊክ እንዲህ ይላሉ። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል። የአላህ ነስር፣ የአላህ እርዳታው እኮ የአላህ አውን እኮ በሙአዝኑ ጭንቅላት ላይ ነው። በሙአዝኑ ጭንቅላት። ምክንያቱም ለአላህ ብሎ ጥሪ የሚያደርገው እሱ ነው። ወደ ሰላት ኑ፣ ጀማዓ ስገዱ፣ አላህን አስታውሱ የሚለው እሱ ስለሆነ አላህ ከሱ ጋር ይሆናል በሚል ነው። ወኢነሁ ለዩግፈሩ ለሁ መዳ ሰውቲሂ አይነ በለግ፣ ድምፁ የትም ቢደርስ በድምፁ ልክ አላህ ሱብሓነሁ ወተዓላ ወንጀሉን ያብስለታል፣ ያራግፍለታል በማለትም ገልጿል። وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم لو يعلم الناس ما في النداء والصف الأول ثم لم يجدوا إلا أن يستهموا عليه لاستهموا. رواه البخاري ومسلم. أبي هريرة من بمانة استلال فالو نبياتنا عليه الصلاة والسلام عندي بلوال لو يعلم الناس የሰው ልጅ ቢያውቅ ኖሮ አዛን ብሎ የሚያገኘውን አጅር ቢያውቅ ኖሮ፣ እንደዚሁም ደግሞ አወል ሰፍ መጀመሪያ ቀደም ብሎ ገብቶ አወል ሰፍ በመቆም የሚያገኘውን አጅር ቢያውቅ ኖሮ እንኳን ወደዚህ ለመምጣት መንገድ ቢያጣ በዕጣ ብቻ ከሆነ ዕጣ ይጥል ነበረ። በዕጣ ብቻ እንዲደርሰው ይታገል ነበር። ሰሉ አለ ነቢይ። ግልጽ ነው። ሰምታችኋል። አወል ሰፍና ለአዛን ሰዎች እንደው ጭራሽ ይደባደቡበት ነበር። ቢያውቁት ኖሮ አጅሩን ቢያውቁት ኖሮ። አሁን ብዙ ጊዜ ሙአዝኖች በሌሉ ጊዜ ሰላት ደርሷል፣ አዛን በል አንተ፣ አዛን በል አንተ፣ አዛን በል ወደ ኋላ ይባላል። እንደዚሁም ደግሞ አወል ሰፍ ክፍት ሆኖ
ዓለም ሙሉ የሚሞላው የለም። ለምንድን ነው? ይህንን አጅር አናቅም ነው? ለስተሃሙ ነው ያዕኒ እቅተረው ሊአነ ኩለን ምን ናስ ኢዛ ዓሊመ ወተሐቀቀ ማ ፊ ልአዛኒ ምን ዐዚም ልአጅር ወጀዚል ሰዋብ አሐበ አን የኽተሰ ብልአዛን። የሰዎች አዛን ብሎ የሚያገኘውን አጅር ቢያውቁና በትክክል ያወቁ ቢሆን ኖሮ አረጋግጦ ካወቁ አላህ ዘንድ ያለው ትልቅ ውዴታና ትልቅ አጅር በኢጣ እንጂ አይደርሳቸውም ነበረ። ለው ያዕለሙ ናሱ ማ ፊ ተእዚኒ ለተዳረቡ ዐለይህ ቢሱፍ። እንደውም አዛን ብሎ የሚያገኘው አጅር የሙአዝኑን አጅር የሰው ልጅ ቢያውቅ ኖሮ አይኔ በኔ በማለት በሰይፍ ነበር የሚደባደቡት የሚቆራረጡት፣ በዱላ ሳይሆን በሰይፍ። እኔ ነኝ የሚገባኝ፣ እኔ ነኝ አዛን ማለት ያለብኝ በማለት ይህንን ነቢዩ ዓለይሂ ሰላቱ ወሰላም አስተላልፈዋል። وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم الإمام ضامن والمؤذن مؤتمن اللهم ارشد الأئمة واغفر للمؤذنين። ነቢያችንም ዓለይሂ ሰላቱ ወሰላም አሁንም ሙአዝኖችና ኢማሞች ያላቸውን ደረጃ ሲገልጹ ኢማሞቹን ምራቸው፣ ትክክለኛውን መንገድ አሳያቸው በማለት ዱዓ አድርጓል። ለሙአዝኖች ደግሞ ወንጀላቸውን ሙሉ በሙሉ አራግፍላቸው በሚልም ዱዓ አድርጎለታል በሚል ነቢዩ ዓለይሂ ሰላቱ ወሰላም ገልጸዋል። ታዲያ ይህ በአጠቃላይ ሙአዝኖች ለአላህ ብሎ አዛን የሚሉና ሰላት በደረሰ ጊዜ ጥሪ የሚያደርጉ ሰዎች ነገ የቂያማ ቀን አንገታቸው ሁሉ ረዥም ነው ብሎ ማለት አንገታቸው ይረዝማል ሳይሆን ከሁሉም የበላይ ያደርጋቸዋል። አላህ ከሁሉም አጅራቸውም ከፍተኛ አጅር አላህ ሱብሓነሁ ወተዓላ ይሰጣቸዋል በሚል ነው የገለጹት። وعن عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم قال ثلاثة على كثبان المسك وراه قال يوم القيامة። ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? ሶስት ሰዎች በምስክ በሽቶ ይደሰታሉ። በአማረ ሁኔታ ደስታቸው ከሁሉ የላቀ ይሆናሉ። መቼ ነው? የቂያማ ቀን። ዛደ ፊ ሪዋየትን የግቢጡሁም ልአወሉነ ወልአኺሩን። በሌላም በኩል ተጨማሪ በዚሁ ያስተላለፉት ቀደም ሲል የነበሩም ሰዎችና የኋላዎቹም ይቀዱባቸዋል በእነዚህ በሶስት ሰዎች። እነዚህ ሶስት ሰዎች እነማን ናቸው? እስቲ እንስማ። አንደኛው አብዱን አደ ሐቅ አላህ ወሐቀ መዋሊህ። አንደኛው ማን ነው? አንድ ባሪያ ሆኖ የአላህንም ሐቅ በተገቢው የአሳዳሪውንም ሐቅ በተገቢው የሚያስተናግዱ ከሆነ የሚሰሩ ከሆነ። ሁለተኛው ወረጁሉን አመ ቀውመን ወሁም ቢሂ ራዱን። ሁለተኛው ሰው ማን ነው? አንድ ሰው ሰዎችን ያሰግዳል ኢማም ሆኖ፣ ሰዎቹ ግን ይወዱታል፣ ይፈልጉታል፣ ይፈቅዱታል። ይህም ሰው ነገ የቂያማ ቀን አላ ኩስባን ልምስክ በምስክ በተባለው ሽቶ እንደ አሻዋ ሆኖ እንዲደሰቱበት ከሚያደርገው ሰው ውስጥ አንዱ ይህ ነው። ሶስተኛው ወረጁለን ዩናዲ ብሰለዋት ልኸምስ
في كل يوم وليلة ሶስተኛው ማን ነው? አንድ ሰው ለአምስት ወቅት ሰላት ቀንና ሌሊት አዛን የሚል ሰው ሶስቱንም ገብቶናል፣ በደንብ ይዘነዋል። ምን ምን ነበረ? አንደኛው ምን ነበረ? ዝም ብላችሁ ሶስቱንም ረስታችሁ ሰፍ አወል የሚቆም ሰው ምን አለ? ሰፍ አወል የሚቆም ሰው አዛን። እሺ እስቲ እንግዲህ ቀልብ እዚህ ከሌለ አካል ብቻ ከሆነ አንሰማም። ስለዚህ ከቀልባችን ነው መስማት አለብን። እነዚህ የተከበሩ ሶስቱ ሰዎች አሁን የሰማችኋቸው ጀነት ውስጥ ለየት ባለ ሁኔታ አላህ ክብር የሚሰጣቸው አንደኛው ማን ነበር? አንደኛው አብዱን አደ ሐቅ አላህ ወሐቅ መዋሊህ በመጀመሪያ ደረጃ ባሪያ ሆኖ የአላህንም ሐቅ የአሳዳሪውንም ሐቅ በተገቢ ሁኔታ የሚያስተናግድ የሚሰራ ማለት ነው። አንደኛው እንዳትረሱ ሆኖ ትጠይቃላችሁ። ሁለተኛው ረጁሉን አመቀውመን ወም ቢራዱ ሁለተኛው ሰዎችን የሚያሰግድ ኢማም ሆኖ እነዛ ሰዎች የሚወዱት የሆነ የሚጠሉት አይደለም፣ የሚወዱት የሆነ። ሶስተኛው ወረጁሉን ዩናዲ ቢሰላት الخمس በአምስት ወቅት ሰላት ማታና ቀን ጥሪ የሚያደርግ ሙአዝን ማለት ነው። እነዚህ ናቸው ሶስት ሰዎች የተከበሩት። ከዚህ ጋር አያይዞ የአንድ ኢማም ሆኖ ሲያሰግድ ጀማዓው የማይፈልገው ከሆነ የሚጠላው ከሆነ ጭራሽ የእሱ ሰላት አንድ ስንዝር አክል ወደ ኋላ ከፈትል ነው። ጀማዓው የሚጠላው ከሆነ ደግሞ ቁጣም አለበት። ጀማዓው የሚወደው ከሆነ ደግሞ ይህንን አጅር ያገኛል ማለት ነው። በዚህ ሁኔታ የተከበረ ይሆናል። رواه محمد والترمذي وقال حديث حسن በሌላም እንደዚሁ ጠበራኒ በዘገቡት إلا أنه قال ثلاثة لا يقومهم الفزع الأكبر ሶስት ሰዎች አስደንጋጭ የሆነ ኃይለኛ እንቅጥቃጤ ቢመጣው እንኳን አይደነግጡም። አላህ ሰላም ያደርጋቸዋል። ሂሳብም አይነካቸውም፣ አይተሳሰባቸውም። ታዲያ እነዚህ ሰዎች ሂሳብ የሌለባቸውና ምንም ድንጋጤ የማይነካቸው ስጋት የሌላቸው ሰዎች ጀነት ውስጥ ለየት ባለ ሁኔታ በደስታ ያስቀምጣቸዋል። ሐታ የፍሩቀ ሚን ሐሳብ الخلائق በዚህ ሁኔታ በደስታ የሚያስቀምጣቸው ኸልቁን ሁሉ ተሳስቦ አላህ እስኪጨርስ ድረስ እነሱን በጥሩ ሁኔታ በአማረ ሁኔታ ያስቀምጣቸዋል። አንደኛው ረጁሉን ቀረአ አልቁርአን ኢብቲጋአ ወጅህ ላህ ተዓላ አንደኛው ማን ነው? አንድ ሰው ለአላህ ብሎ ብቻ ቁርአንን የቀራ በቀራ ሁኔታ ደግሞ ኢማም ሆኖ የሚያሰግድና ጀማዓው በሙሉ የሚፈቅደውና የሚወደው ኢማም ከሆነ። ሁለተኛ ደግሞ ወዳዒ የድዑ ለሰላዋት ኢብቲጋአን ወጅህላህ ወደ ሰላት ወደ አምስት ወቅት ሰላት ጥሪ የሚያደርግ ሙአዝን ለአላህ ብሎ ምንም አጅር የማይፈልግ። ሶስተኛው ወዐብዱን አሕሰነ ፊማ በይነሁ ወበይነ ረቢህ ወፊማ በይነሁ ወበይነ መዋሊህ። አሁንም ቅደም ተከተሉን አዛብቶታል እንጂ እንደ መጀመሪያው አንድ አይነት ነው። ባሪያ ሆኖ አላህ ያዘዘውና የሚመለከተውን ስራ እየሰራ ያሳዳሪውንም ሐቅ እየጠበቀ እየሰራ ከሆነ እነዚህ ሶስት ሰዎች አላህ ዘንድ የተከበሩ ናቸውና ሂሳብ እስኪያልቅ ድረስ ሁሉ በጥሩ ሁኔታ
በተከበረ ሁኔታ ያስቀምጣቸዋል በሚል ገልጿል። ከነሱ አላህ ያድርገናል። وعن ابن أبي عوفة رضي الله عنه أن النبي صلى الله عليه وسلم قال إن خيار عباد الله الذين يراؤون الشمس والقمر والنجوم لذكر الله تعالى من الألو يا ابن أبي عوفة سراتهم الله يبدأ الله تعالى نبياتنا عليه الصلاة والسلام اندي بلوان ከአላህ ባሪያዎች ውስጥ የተመረጡ ሰዎች ማን ናቸው? ፀሐይንና ጨረቃን እንደዚሁም ከዋክብቶችን የሚጠባበቁና የሚመለከቱ። ለምን? ሰላት ደርሷል፣ ሰላት ለመስገድ የሰላትን ወቅት የተጠባበቁና የሚከታተሉ ሰዎች ናቸው። رواه الطبراني وخرج الطبراني بإسناده عن جابر رضي الله عنه قال إن المؤذنين والملبين يخرجون من قبورهم يؤذن المؤذن ويلبي الملبي. يا طبراني بسنداتهم عند زقبوت من الالو جابر بن عبد الله باستلالف لنا حديث ነገ ቂያማ ቀን ከመቃብር ውስጥ ሁሉም ይነሳል። በሚነሳበት ጊዜ ሙአዝኖች ይነሳሉ። ምን እያሉ? አላሁ አክበር አላሁ አክበር እያሉ አዛናቸውን እየቀጠሉ አዛን እያሉ ነው ከመቃብር የሚነሱት። እንደዚሁም ሐጅ ሐርመው የሐጅ ስራ በመስራት ላይ እያለ የሞተ ከሆነ ነገ የቂያማ ቀን ከመቃብር ሲቀሰቀስ ለበይክ አላሁመ ለበይክ ላ ሸሪከ ለከ ለበይክ እያለ ይቀሰቀሳል፣ ይነሳል ብሎ ገልጿል። ሁሉም ሰው በሞተበት ነው የሚቀሰቀሰው። ልክ እንደምትኖሩት ትሞታላችሁ፣ እንደ ሞታችሁ ደግሞ ትቀሰቀሳላችሁ በሚል ነገር ገልጿል። በሌላም በኩል እንደዚሁ ጃቢር ብን አብድላህ ባስተላለፉልን ነቢያችንን ዓለይሂ ሰላቱ ወሰላም ሰማዋቸው ይላሉ። የቁል ኢነ ሸይጣነ ኢዛ ሰሚዐ ኒዳአ ቢሰላቲ ዘሀበ ሐታ የኩኑ መካነ ሩሓ። ሸይጣን እኮ አዛን በሚሰማበት ጊዜ በኃይለኛው ይሮጣል፣ ይሸሻል። እስከ ድረስ ተድምፅ ነፃ የሚሆንበት ቦታ በፍጹም አዛን ማይሰማበት ቦታ እስኪደርስ ድረስ ቃለ ራዊ ወረውሓኡ ምን አልመዲና ዓላ 36 ሚላ። ረውሓ የተባለው ቦታ እዛ ድረስ ሸይጣን የሚሮጠው የሚሸሸው ከመዲና ረውሓ የተባለው ቦታ ለመድረስ 36 ሚል ነው። በጣም ይቀታል። 36 ሚል ማለት 1 ሚል 4000 ኸጥዋ 4000 እርምጃ 1 ሚል ይባላል። ታዲያ 36 ሚል ያክል አዛን እንዳይሰማ ይበራል፣ እዛ ይደርሳል። ከሰማስ መስክር ለዋላ ነገ ይገማል። وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم اذا نودي بالصلاه ادبر الشيطان وله الضراط حتى لا يسمع المتاذن. رواه البخاري ومسلم. ابي هريره باستلالفوا دمو بليلا مديساቸው ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ለሰላት አዛን በሚባልበት ጊዜ ሸይጣን በኃይለኛው ጀርባ ሰጥቶ ይሸሻል፣ ይሄዳል። ለሁ ዱራት ሐታ ላ የስመዑ ተእዚን፣ ጭራሽ ምንም አዛኑን እስከማይሰማው ደረጃ ድረስ
ሪቆ ይሄዳል ብሎ ነው ነቢያችን አለይሂ ሰላቱ ወሰላም የገለጹት። ለዚህ ነው አዛን በሚባልበት ጊዜ አንድ ሰው ከመስጂድ ወጥቶ የሚሄድ ሰው ካለ ሸይጣን እንደሚሸሽ እሱም እየሸሸ ነው ማለት ነው። አዛን ሲባል ከመስጂድ አትውጡ፣ ወይ አዛን ከማለቱ በፊት ውጡ እንጂ አዛን ሲባል የሚሸሸው ወጥቶ የሚሄደው ሸይጣን ብቻ። وخرج الطبراني بإسناده عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم المؤذن المحتسب كالشهيد المتشحط في دمه من لالو أونم طبراني بسنداتشو باسكمدوت عبد الله بن عمر نبياتنا عليه الصلاة والسلام اللي بلوالنا المؤذن المحتسب مؤذنوች